የራሔልን እንባ አይቶ ያቺ ምስኪን ራሔል ባሏ ስምዖን ይባላል በግብፅ አገር ነበረች። ባሏ ስለሞተ በባሏ ፈንታ ጦም እንድትረግጥ ተፈረደባት። ራሔል መንታ ልጆች በማኅፀኗ ጸንሳ ነበረ። የመውለጃዋ ወራት ደርሶ ጭቃ እንድትረግጥ ተደረገች። የቆዳ ጅራፍ ያዘውን የፈርዖን ወታደር እባክህ አለችው። እነሆ ውጋት ይሰማኛል፣ በማኅፀኔ መንታ ልጆች አሉ፣ እባክህ ፍቀድልኝና ወጥቼ ልጆችን ልገላገላቸው አለች። እስራኤል በግብፅ በመከራ ውስጥ ወድቀዋል። እግዚአብሔር ከእኛ ጋር ከሆነ ከመከራ ያወጣናል። እኛ ከእግዚአብሔር ከራቅን ግን መከራ ይገርፈናል እንጂ እግዚአብሔር የማይሰራበት ሰዓት የለም፣ የማያደምጥበት የለም። ኃጢአት በደላችን ሲበዛ ግን እግዚአብሔር ምን ይላል? ጆሮዬን ይዛለሁ ይላል እግዚአብሔር። እግዚአብሔር ጆሮን ያዘንብልልን። ራሔል እባክህ ብላ ስትለምነው ያ የግብፅ ወታደር ግን እንዲህ አላት፣ ሰማሽ? ብትወልጃቸው እንኳን በዛው ትወልጃቸዋለሽ፣ ከጭቃው ጋር ትረግጫቸዋለሽ። የባሪያ ደም ጡቡን ያጠብቀዋል እንጂ አያላላውም አላት። አለቀሰች፣ ደነገጠች። ወዲያው ያች ራሔል መንታ ልጆቿ ውልቅ ውልቅ ብለው በጭቃ ውስጥ ወደቁ። በዛ ሰዓት የፈርዖን ወታደር በምጥ ሰዓት፣ በመከራ ሰዓት፣ በጭንቀት ሰዓት በቆዳ ጅራፍ ይገርፋት ነበረ። የራሔል ልጆች ወዲያውኑ ድምፅ አሰምተው ጸጥ አሉ። ራሔል እንባዋን ወደ ሰማይ ረጨች። ያለውን በዘሰማይ አምላከ እስራኤል አዶናይ አለች። ያለውን እግዚአብሔር በዘሰማይ አዶናይ እግዚአብሔር ሁሉን ቻይ ነኝ የሚል እግዚአብሔር እውነት አለ በሰማይ። መከራ ሲበዛ ያሰኛል። ስቃይ ሲበዛ አለ ወይ እንላለን። አንድ ብቸኝነት ሲሰማ እንዲህ እንላለን። ባዶ ስንሆን እንዲህ እንላለን። ኑሮ ሲከብደን እንዲህ እንላለን። ራሔል እንባዋን ወደ ሰማይ ረጭታ ያለውን በሰማይ አምላከ እስራኤል አዶናይ በእውኑ የኔን የልጆቼን ደም የሚያይ ነፍሳቸውን የሚያይ የኔን ስቃይ የሚያይ የሌሎችንም መከራ የሚያይ አለ ወይ እግዚአብሔር በዚህ ሰማይ አለች። የዛን ጊዜ ይላል ነቢዩ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናት አላገኘችም፣ የሉምና አለ። በዛ ሰዓት ግን እግዚአብሔር አለው አለ። ሰማይ ኩጋሮሙ ለሕዝቤ፣ የሕዝቤን መከራ ሰማሁ፣ ወረድ አድናቸዋለሁ፣ አወጣቸዋለሁ አለ። የፈርዖን ሰራዊት በ9 መቅሰፍት በ10ኛ ዓመተ ኖህ በ11ኛ ስቅለት በቀይ ባህር ዘግቶ እስራኤልን አሻገረ። ክብር ምስጋና ለስሙ ይድረሰው። አይችልም? አያደርግም? አይችልም? እኔና እናንተ አምላክ ከመከራ ማውጣት አይችልም ወይ? አይችልም ወይ? ክብርና ምስጋና ለስሙ ይድረሰው። እናመሰግነዋለን። ይሄንን ሰማሁ አለች ረዓብ ዘማ ራኬብ በኢያሪኮ። የእናንተ አምላክ እኮ አምላክ ነው አለች፣ የሚሰማ ነው አለች። የእኛ አምላክ አይሰማም እኮ አለች፣ ጣዖት ነው አለች። በጣዖት ከተማ ውስጥ የምትድን አንድ ሴት ያውን ዘማ የተባለች። አንዳንዴ የኛ ነገር ኃጢአተኛ እንላለን፣ በደለኛ የራሴና ላይ ግመል ትውጣለህ ትንኝን ታጠራለህ። አንተ ፈሪሳዊ ግብዝ ወዮታ አለብህ። ላይህ በቀሚስ አምሯል፣ በልብስ አምሯል፣ ውስጥ ግን ቅሚያና ምኞት ተመልቷል። የተቀበረ መቃብር ነው የምትመስሉት። ላዩ በቀለም ነው፣ ውስጡ ግን አጥንት ነው ያለበት። በሰው ላይ በኃጢአት የሚናገር ትውልድ ነው የበዛው። በተለይ በዚህ ዘመን የከሌ ጉዷ ተገለጠ ይላል ቲክቶክ ላይ። የከሌ ጉዷ እንዲህ አይነት ሰዎች ልንገራችሁ የንስሐን ቦታ እንኳን አያገኙም። አስጨንቀዋልና እግዚአብሔር ያስጨንቃቸዋል። ሰውን አንስተዋልና ስለ ኃጢአት የሚከታተል እግዚአብሔር ብቻ ነው፣ ሰው አይደለም።
ስለዚህ እነዚህ ሰዎች እንደ ኤሳው ንስሐ እንኳን መግባት ይፈልጉ። ስማኝ፣ ቲክቶከር ላይ ያለ ስማኝ፣ በዩቲዩብ ያለ ስማኝ፣ በሶሻል ሚዲያ ያለ በሰው ላይ በክፋት ስትነሳ ንስሐ እንኳን ሳታገኝ እንደ ሄሮድስ ተልተህ ትሞታለህ። ምላስህ ባፍህ ይበሰብሳል። ይሄ እንደሚደርስ እወቅ። ዛሬ ካልተመለስክ በማን ላይ ትናገራለህ? ኃጢአትን መቆጣጠር የእግዚአብሔር ነው። እሷ ዛሬ አንድ ነገር አድርጋ ማታ ተመርክካ መታ ወደ መምህሩ ኃጢአት ሰርቻለሁ ብላ ነጽታ ይሆናል። አንተ ግን አልነጻህም። አንደበት የተከፈተ ነው እንደ መቃብር። እግርህ ደም ለማፍሰስ የሚፈጠን ነው። እጅም ደም የሚያፈስ ነው። በጉሮሯቸው ውስጥ ዘንዶ ነው ያለው አለ እግዚአብሔር። ከዛ ይሰውራችሁ። በኢያሪኮ አንዲት ሴት ተገኘች። ራኬብ ዘማ የተባለች ሰማች። እግዚአብሔር ለእናንተ ያደረገውን ሰማሁ። በከናናውያን ላይ፣ በፌሪዛውያን ላይ፣ በጌርጌሳውያን ላይ፣ በኢያቡሳውያን ላይ ያደረጋችሁት፣ በአሞራውያን ላይ ያደረገውን እግዚአብሔር ሰማሁ። በእናንተ ላይ እግዚአብሔር ያደረገውን ሰማሁ። የእናንተ አምላክ እኮ አለች በሰማይም አምላክ ነው በምድርም አምላክ ነው አለች። ክብር ምስጋና ለዘላለም ለስሙ ይድረሰው። በሰማይም አምላክ ነው በምድርም አምላክ ነው አለች። የኔና የእናንተ አምላክ በሰማይ ምንድን ነው? በምድርስ ምንድን ነው? በባህር ውስጥ ምንድን ነው? በሁሉ ስፍራ ምንድን ነው? ወደ ሰማይ ወጣ የታላቁ ንስር ክንፍ ቢሰጠኝ አለ ልበ አምላክ ዳዊት። በረከቱ ይደርባችሁ። የታላቁ ንስር ክንፍ የተሰጠውን ወደ ሰማይ በወጣ እስከ ማጌብና እስከ አድማስ ጫፋቸው ድረስ ቢሄድ ወደ ጥልቁም መውረድ እችል ብወርድ እግዚአብሔር ሆይ አንተ በዚያ ነህ አለ። አንተ ቤት ነህ? የት ነው ያለው እግዚአብሔር? ከዛ ቀጥሎ ምን አለ? ቀኝህ ይደግፈኛል። ምን ይደግፈኛል? ቀኙ ይደግፋችሁ። ምን ይደግፈኛል? ምን ይደግፈኛል? ቀኝ ይደግፈኛል። እጅ ያነሳኛል። የወደቀ ነው የሚነሳው። እና አትንገዳገዱም። አንዳንድ ኃጢአት በተለይ አንገዳግዳችሁ ስትንገዳገድ ማይደግፋል ቀኝህ። እግዚአብሔር ይደግፋችሁ። ብትወድቅ በማን ትነሳለህ? በእግዚአብሔር። ከወደቃችሁበት ያንሳችሁ። አይችልም? አያደርግም? ረዓብ ዘማ ይሄንን አወቀች፣ አመነች። እግዚአብሔር ያደረገውን አውቃለሁ። ሞዓብ ተንቀጠቀጠ፣ አሞን ደነገጠ። ኢያሪኮውያን ነገስታቱ ሳይቀር ሰሙ። ልባቸው ቀለጠ፣ ልባችን ቀለጠ። የእናንተ አምላክ በሰማይ አምላክ በምድር አምላክ ለምን እንደሸሸኳችሁ ታውቃላችሁ። ነገ እግዚአብሔር ይህን ምድር ይሰጣችኋል። ያኔ ባካችሁ አድኑኝ ምልክትም ስጡኝ አለች። ተናገሩ። አድኑኝ ምልክትም ስጡኝ። ንገሩኝ። አድኑኝ ምልክትም ስጡኝ። ምልክት ሰጧት። እንዳይረዝምባችሁ ትምህርቱን ልናጠቃል። ምልክት ሰጧት። ምልክቱን መሰላችሁ? ልክ ነው እንዳልሽ እግዚአብሔር ምድር ይሰጠናል። ስንመጣ ቤተሰቦችሽን ሁሉ ማዳን ከፈለግሽ፣ አንቺ መዳን ከፈለግሽ፣ ከአንቺ ጋር መዳን የሚፈልጉ ካሉ ወደ አንቺ ቤት ይግቡ። በመስኮት ላይ ደግሞ ቀይ ሐር ፈትል አንጠልጥይ አሏት። ያ መስኮት እነሱን ያወረደችበት ነው በገመድ። በመስኮቱ አውርዳቸው በሉ ሳያችሁ ሂዱ ብላ እነሱ በመስኮት እታች ወርደው እሷ ከላይ ሆና በሉ ምልክት ስጡኝ አድኑኝ አለች። ረዓብ ስንመጣ እንድናድንሽ በዚህ መስኮት ቀዩን ሐር ፈትል አንጠልጥይ አሏት። እሺ አለች። ሰልሞንና ካሌብ ወደ ሰጢም ተመለሱ። ለኢያሱም ነገሩት። ምዕራፍ 2 በዚህ ያበቃል። ምዕራፍ 3 ሌላ ታሪክ ነው። ምዕራፍ 5 ሌላ ታሪክ ነው። ምዕራፍ 6 ላይ ነው እንደገና የሚጀምረው መጽሐፈ ኢያሱ ምዕራፍ 6 የመጀመሪያው ምዕራፍ። እየሰማችሁ ነው እንዴ? ቋንቋ ልቀይር እንዴ? እንዴት ነው ነገር ነው? እየተግባባን ነው እየተግባባን ነው። ወደ ትምህርቱ እየገባችሁ ነው ነው? እንደው ዝም ብዬ ነው እየገባችሁ ነው? በደንብ እየገባችሁ? ወሽ ደግሞ እኔ እኮ ጎበዝ አስተማሪ ነኝ። ይገባችሁ አረ በቃ እቀጥላለሁ ደግሞ አስተምራለሁ። አሜን። ምዕራፍ 6 ሲጀምር ኢያሪኮ ብሎ ነው የሚጀምረው። ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። የሚገባም የለም የሚወጣም የለም። ምክንያቱም ሁለቱ ሰላዮች ኢያሪኮን ሰልለው ሄደዋል። ስለዚህ መቼ ነው የሚመጡት አያውቁም።
እግዚአብሔር ደግሞ ለኢያሱ ምን አለው መሰላችሁ? ኢያሱ ኢያሪኮን የምትማርከው በጦር አይደለም አለ፣ በጉልበት አይደለም አለ፣ በኃይል አይደለም አለ፣ በታቦቱ ነው አለው። ክብርና ምስጋና ለእግዚአብሔር ይድረሰው። በምኑ ነው የምትማርከው አለ? በታቦቱ ነው አለ። እግዚአብሔር የተመሰገነ ይሁን። አያችሁ የኦርቶዶክስ እምነት ከሌላው የምትለይበት አንዱ ምንድን ነው? ታቦቱ ነው። በታቦቱ ነው። ደግሞ እንዴት እንደምታደርግ ስርዓቱን እነግርሃለሁ። ሂድ ወደ ኢያሪኮ 6 ቀን አንዳንድ ዙር ታቦቱን ይዘህ ካህናቱ ታቦቱን ያቀርቡ አንድ ዙር ይዙ። በሁለተኛው ቀን አንድ ዙር 3 4 5 6 አንዳንድ ዙር። በሰባተኛው ግን 7 ጊዜ ትዞራላችሁ። መለከቱ ይነፋል፣ ነጋሪቱ ይጎሰማል። ያኔ እኔ እግዚአብሔር በታቦቱ ላይ ለዘላለም የማድረው እግዚአብሔር ኢያሪኮን በእጃችሁ እሰጣለሁ አለ። በሩን ጥርቅም አድርገው ዘግተው፣ ድሮ ጦርነት ከተማ በግንብ ይታጠራል፣ ማንም አይደፍረውም፣ አለቀ። ኢያሱ ካህናቱን ተነሱ አላቸው። ታቦቱን አከበሩ። ከዛ በኋላ ወደ ኢያሪኮ ሄዱ። ደረሱ። ቅድም እንዳልኳችሁ 1 ዙር 2 ዙር 3 ዙር 4 5 6 አንዳንድ። በሰባተኛው ቀን 1 ዙር 2 ዙር 3 ዙር 4 ዙር 5 6 ዙር። ሰባተኛው ሲደርስ እነሱ እየዞሩ የኢያሪኮ የተዘጉት በሮች ራሳቸው እየተከፈቱ ይዘጉ ጀመር። የተቆለፉት እየተከፈተ ይዘጋል፣ እየተከፈተ ይዘጋል። ለካ የእግዚአብሔር ታቦት ይግባ ነው የሚለው፣ ካህናቱ ይግቡ ነው የሚለው፣ የእግዚአብሔር ሕዝብ እስራኤል ይግባ ነው የሚለው። በዛ ሰዓት ምን ሆነ? ሰባተኛውን ሲዞሩ የኢያሪኮ ግንብ እንደ ሻማ ቀልጦ ወደቀ ይላል። የእግዚአብሔር ሕዝብ ገባ። ኢያሪኮ በኢያሱ እጅና በእስራኤል ልጅ ወደቀች። ከዛ በፊት ግን አንድ ትእዛዝ ተሰጥቷል። ኢያሱ ምን የሰጠው ትእዛዝ አለ? ወደ ኢያሪኮ ከተማ ስትገቡ አንዲት ቤት አለች። እዛች ቤት ላይ ቀይ ፈትል አለ። ወደዛ ቤት ማንም እንዳይገባ፣ ከገባችሁ እነዛን ሰዎች ልታድኑ ነው እንጂ በእነሱ ዘንድ ምንም ነገር እንዳታደርጉ አለ። ኢያሪኮ ግን እነዛ ፈርሶ ሁሉም ለሞት ሲዳረጉ አንዲት ሴት ብቻ ቀይ ፈትል ያንጠለጠለች ረአብ የተባለች ራኬብ ዘማ፣ እርሷ ብቻ ቀዩን ፈትል ስላንጠለጠለች ከቤተሰቦቿ ጋር ብቻዋን ዳነች። ክብርና ምስጋና ለእግዚአብሔር ይድረስ፣ ስሙ የተመሰገነ ነው። አሁን ሚስጥር ልንገራችሁ። ኢያሪኮ የዚህ ዓለም ምሳሌ ናት። ኢያሪኮ የምን ምሳሌ ናት? የዚህ ዓለም ምሳሌ ናት። ስንት ሰዎች ነበሩ የሰለሏት? ስንት ሰዎች ሰለሏት? 2 ሰዎች። ትምህርት በዚህ ነው የሚያበቃው። 2 ሰዎች ሰለሏት፣ ካሌብና ሶሎሞን። ካሌብና ሶሎሞን የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው። ካሌብና ሶሎሞን ኢያሪኮን እንደሰለሏት ብሉይ ኪዳንና ሐዲስ ኪዳን ደግሞ እችን ዓለም ወይም እኛን ይሰልሉናል፣ ይበርብሩናል። መጽሐፍ ቅዱስ ስታነቡ ውስጣችሁን ነው የሚነግራችሁ። የእግዚአብሔር ቃል አሁን ስንሰማ እኛ ምን እየሆንን ነው? እየተሰለልን ነው። ውስጣችሁ የሚሰማችሁ ነገር ይኖራል። መጽሐፍ ቅዱስ ብሉይና ሐዲስ ኢያሱ የላካቸው ካሌብና ሶሎሞን የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው። የኢያሪኮ የዳነች ምስኪን ሴት ረአብ ዘማ የእሷ ቤት መስኮት ቤቷ የእናንተ ስጋ ነው። ይሄ ሰውነት ቤቷ እኮ ሰውነት ቤት ይባላል። ጳውሎስ ምን አለ? በዚህ ጭቃ ቤት ውስጥ እያለን ሁልጊዜ እንጨነቃለን ይላል። ተመልከቱ፣ ይሄ ስጋ የነፍስ ማደሪያ ነው። ቤት ማለት ደግሞ ማደሪያ ማለት እኮ ነው። ቤተ ማለት አደረ ማለት እኮ ነው። ግዕዙ ቤት ማለት ማደሪያ ማለት ነው። በዚህ ስጋ ውስጥ ምን ያድራል? ነፍስ ታድራለች። ስለዚህ ቤት የተባለው ምናችን ነው? ሰውነታችን ነው። መስኮቱስ ምንድን ነው? ቤት መስኮት አለ አይደል? መስኮት ምንድን ነው? አፍ ነው። የምዕመናን አፍ ምሳሌ ነው። የረአብ ዘማ መስኮት የኔና የእናንተ አፍ ምሳሌ ነው። በዛ መስኮት ላይ ቀይ ሐር አንጠለጠለች የሚለው ቀዩ ፈትል የስጋውና የደሙ ምሳሌ ነው። ስለዚህ ወደ ረአብ ቤት ያ ቀይ ፈትል የተደረገው የመዳን ምልክት ኢየሱስ ክርስቶስ ከሰማይ ሰማያት ይመጣና ብሉይና ሐዲስን ሰብኮ እኔና እናንተን እንድንድንለት ስጋውና ደሙን ይሰጠናል ነው። ክብርና ምስጋና ለእግዚአብሔር ይድረሰው። በእያንዳንዱ ነገር ውስጥ የምታዩት ይሄንን ነው። ቅዳሴ ስታስቀድሱ ብዙ ቦታ አነሳዋለሁ። ካህናቱ ይወጡና
ከዛ ሶስቱ ዲያቆናት ሆነው የሚባላል አይደል? ትዝ ይላችኋል። ስብሐት ወክብር ለስሉስ ቅዱስ ይላሉ ይላሉ። እናንተ ምን እንደምትሉት? ትክክል፣ እንደሱ ነው። ሌሎች ያላወቃችሁት እንዴት ነው? ይሄንን አታውቁም እንዴ? ስብሐት ወክብር ለስሉስ ቅዱስ ይላሉ። ሰው ካለ የሚባለው አሁን ተባለ። ከዛ በአራቱ ማዕዘን ይባላል። ከዛ ገባሬ ሰናዩ ቀሚስ እንላለን እኛ። ቀሚስ ዲያቆን በቀሚስ የቀደሰው ገባሬ ሰናዩ መስቀሉን ለተጨማሪው ዲያቆን ይሰጠዋል። እሱ መጥቶ ፊቱን ወደ ምዕራብ አዙሮ የጳውሎስን ንባብ ይጀምራል። ገባሬ ሰናዩ ቄሱ ደግሞ ዋናው ቄስ እሱ ደግሞ ይባርክና ሁሉንም ከውስጥ ባርኮ ይወጣል። ስጋው ደግሞ የሚቀበሉትን ከውጭ ደግሞ ብዙ ስለሆኑ በዚሁ ይባርካቸዋል። ከዛ ምን ያደርጋል? ዲያቆኑ መስቀል ይዞ፣ ካህኑ ጽና ይዞ፣ ሌላው ደግሞ ጥላ ይዞ እንዲህ ይዞራቸዋል አይደል? ዑደት ይዞራል። ሲዞር የሚናገረው ነገር አለ። እዛ ጋር የሚናገረው ነገር አለ። እግዚአብሔር አምላክን በከመ አልሃልከ የሚል ቃል አለ። እንደሱ አለ ነው ማለት በከመ አልሃልከ ጥቅማ ላይ ያለ ወደ ኢያሱ ገብርክ አይደለም እንዴ? አሁን እዛ ጋር የሚለው ይሄንን ነው። እግዚአብሔር አምላክን ተመልከቱ። እግዚአብሔር አምላካችን በከመ አልሃልከ ቅድመ ጥቅማ ለኢያሪኮ ወደ ኢያሱ ገብርከ ወልደ ነዌ። ዝም ብሎ አይደለም የሚዞረው፣ ይሄንን ቃል እየደገመ ነው የሚዞረው። የኢያሪኮን ግን በባሪያ በነዌ ልጅ በኢያሱ ያፈረስክ ዝም ብሎ እናንተን ሲዞራችሁ ኢያሪኮ ውስጥ እንዳሉ ምዕመናን ሰው እንደ ረዓብ ናችሁና እንደ ረዓብ ሰማ። ከዛ ውስጥ እንዴት እንደሚያወጣችሁ ካህኑ ይሄንን ይላል። ከዛ ምን ይላል? ከማሁ ይላል። ልክ እንደዛው ማለት ነው። ልክ እንደርሱ ማለት ነው። ከማሁ አንል ጥቅመ ኃጢአትየ ወኃጢአተ ኩሉ ሕዝብከ በእደ ዚአየ አነ ገብርከ። እንደዚህ አይደለም መጋቢ ሐዲስ ይሄ ነው አይደል የሚባለው? አዎ ይሄ ዝም ብሎ አይደለም፣ አይዞርም ዝም ብሎ። በኢያሱ እጅ የኢያሪኮን ግንብ በነዌ ልጅ በኢያሱ እንዳፈረስክ አሁን ደግሞ ይላል ቄሱ በእኔ በኃጢአተኛው እጅ የኔንም ኃጢአት እዚህ የተሰበሰቡትን ሁሉ የሁሉንም ኃጢአት አፍርስላቸው ሲል በእናንተ ዘንድ ያለ በሐልዮ በነቢብ በገቢር የተሰራ ኃጢአት ሁሉ እንደ ኢያሪኮ ግን እንደ ሻማ ቀልጦ እያንዳንዳችን የ40 ቀንና የ80 ቀን ሕፃን ነው የምንሆነው። ቅዳሴው መሃል ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ይሄ ነው የእናንተ ይሁን። በየዕለቱ ነው ምንድነው? አዎ ኃጢአት በየዕለቱ እንሰራለን። ታዲያ ልብስ በቆሸሸ ቁጥር ይታጠባል። ሌላ ምን አለ? ሰው እኮ የሚፈረድበት ኃጢአት ሰራ ተብሏል። ንስሐ አልገባህም ተብሎ ነው። አያችሁ፣ በእያንዳንዱ ነገር ላይ ስታውት የኢትዮጵያ ቤተክርስቲያን ነው የምትለው። ቀዩ ፈትል ስጋውና ደሙ የማይቀበል ሰው እንዴት ነው የሚድነው? በኦሪት ዘጸአት ምዕራፍ 12 ላይ የፋሲካውን በግ አስታውሱ። እግዚአብሔር ለሙሴ ነገረው፣ ሙሴ ለሕዝቡ ነገረ። የፋሲካውን በግ ረዱ፣ በሮቻችሁን ቀቡ፣ ጎበኑን ቀቡት አለ። መልአከ ሞት በኩለ ሌሊት ይመጣል ተባለ። ደሙ የሌለበት ቤት የሞት መልአክ ይገባል። ደሙ በሌለበት የሞት መልአክ ይገባል። ደሙ በሌለበት ቀዩ ፈትል በሌለበት በኢያሪኮ የጣዖት ከተማ በዛ ቤት ውስጥ ሞት ይገባል። ቀዩ ፈትል ባለበት በረዓብ ቤት ሞት አይገባም። በኦርቶዶክሳውያን ዘንድ ሞት አይገባም። በተዋሕዶ ልጆች ዘንድ ሞት አይገባም። በ40 ቀን በ80 ቀን ያለው በውስጣቸው ያለው ስጋና ደም ያ ቀይ ፈትል የኢየሱስ ደም እያንዳንዳቸውን ከሞት የሚያድን ነው። ኦርቶዶክስ መሆን ለመዳን ነው። ተዋሕዶ መሆን ይሄ ነው። ክብርና ምስጋና ለዘላለም ለአምላካችን ይድረሰው። ስሙ የተመሰገነ ይሁን። የፋሲካው በግ ታረደ። እኩለ ሌሊት ላይ መልአከ ሞት መጣ። ደሙ ያለበት ቤት አይገባም። በበሩ ላይ ተቀብቷል፣ ደሙ አይገባም። በጎመሩ ላይ ደሙ ተቀብቶ አይገባም። ደም በሌለበት ቤት ይገባል። በግብፃውያን ቤት፣ በእያንዳንዱ ቤት ሁሉም ደሙ ተወሰደ። አንዱን አልቀሰቀሰም። የፋሲካው በግ ይሄ ነው። የፋሲካው በግ ኢየሱስ ነው። በጉሱ ነው። ዮሐንስ መጥምቅ ከሩቅ አየው፣ ወደ እሱም ሲመጣ ተመለከተው።
ከኔ በፊት የነበረው ነው አለ። እኔ 6 ወር በመወለድ ብቀርመው እሱ ግን ቀድሞ ያለ አምላክ ነው። እኔ የጫማውን ማሰሪያ እንኳን ልነካ አይገባኝም አለ። ነዋ በጉ ለእግዚአብሔር ዘአትት ኃጢአተ ዓለም አለ። የእግዚአብሔር በግ እነሆ የዓለምን ኃጢአት የሚያስወግደው አለ። አይሁድ ግን ናቁት፣ ፈሪሳውያን ግን አልተቀበሉት። ጸሐፍት ይሰቀላሉ። እስራኤል ከሮማ ተባበረ፣ ሮማ ከአይሁድ ጋር አንድ ሆነ። የዓለም መድኃኒትን ወደ ሞት ወሰዱት። እርሱም የመጣው ደሙን አፍስሶ እኛን ለመቤዝ ነበር። መስቀሉን አሸክመው ወሰዱት። በጲላጦስ ፊት አቀረቡት። መላእክት የሚንበረከኩለትን የሸዋ አክሊል ደፉት። መላእክትን በክብር የሚያቀናጀውን እሱን ናቁት። ሁሉን የሚያየውን ሁሉን የሚመለከተውን ዓይኑን ሸፍነው መቱት። ክርስቶስ ሆይ ማን ነው የመታህ ብለው ቀለዱበት። ከትውልዱ ይህንን ማን ነው ያስተዋለው አለ ኢሳይያስ። ባየነው ጊዜ ደም ግባት የለውም፣ እንደተቀሰፈ ቆጠርነው። በእግዚአብሔር እንደተመታ በሱ መገረፍ ግን በሱ ቁስል ግን እኛ ተፈወስን አለ። መስቀሉን አሸክመው ወደ ቀራንዮ ተራራ ወሰዱት። ወንበዴው በርባንን አሰ